ሰላም እንዴት ናችሁልን? የተከበራችሁ የቻናላችን ቤተሰቦች እንደምትመለከቱት ዛሬም በጣም የሚገርም ቪዲዮ ይዤላችሁ መጥቻለሁ። እንደምታዩት አሁን የምንገኘው አፍንጮ በር አዲሱ ግድብ ጋር ነው። ይሄም እንግዲህ የከተማችን ሁለተኛው ግዙፍ ግድብ ይሆናል ማለት ነው። እንደምታውቁት የመጀመሪያውና ግዙፉ ግድቡ ቀበና ግድብ ነበረ። እሱም እንግዲህ ባሳለፍነው ሳምንት ተመርቆ በጣም በሚያምር ሁኔታ ለሕዝብ ክፍት ሆኗል። እሱንም አሳይቻችሁ ነበረ። በጣም እንደወደዳችሁትና እንደተገረማችሁም አንዳንድ የቻናሌ ቤተሰቦች ኮሜንት ላይ ገልጻችሁልኝ ነበረ። እጅግ በጣም ነው የሚያምረው። ዛሬ ደግሞ ሁለተኛውን የከተማችን ግዙፍ ግድብ ላሳያችሁ ወደዚህ ወደ አፍንጮ በር ተገኝቻለሁ ማለት ነው። እንደምታውቁት ከቅርብ ጊዜ ወዲህ ክረምት መግባቱን የሚያሳይ ዝናቦች እየዘነቡ ነው የሚገኘው። እንግዲህ እነዚህ ዝናቦችም ወንዞቻችንን እየሞሏቸው እና እንደዚህ በሚያምር መልኩ ግድቦቻችንን ሞልተው እየወረዱ ነው የሚገኙት። እንደምታዩት ነው፣ በጣም ነው የሚያምረው ፏፏቴው። እንግዲህ ይሄ ግድብ እንደነገርኳችሁ አዲስ ነው፣ አሁን ላይ ነው ተጠናቆ እንግዲህ እንደዚህ ውሃ መያዝ የጀመረው። ስለዚህ በዛሬው ጉብኝታችን የዚህን የአፍንጮ በር ግድብና እዚህ አካባቢ ያሉትን የሪቨርሳይድ ፕሮጀክቶች የምንቃኝ ነው የሚሆነው። ስለዚህ እስከ መጨረሻው አብራችሁን ቆይታችሁ ይህን እጅግ በጣም የሚያምር ፕሮጀክት እንድትከታተሉ ስል በአክብሮት ጠይቃችኋለሁ። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ ቤተሰቡን መቀላቀል እንዳትረሱ። እንዲሁም ቪዲዮውን ላይክ እና ሼር በማድረግ ለሌሎችም ተደራሽ እንዲሆን ለቻናላችን እድገት እንዲረዳን አጋርነታችሁን ማሳዩን። መነሻችንን እንደተመለከታችሁት የግድቡ ፍለፊት ወይም ደግሞ አላስካ መስጊድ አለ ከፊት ለፊት ቀደም ብለን የተመለከት ነው፣ ወይም ደግሞ ይሄ በጎን በኩል የምናየው ማለት ነው። ከሱም ባሻገር ወደዚህ የኮሪያ ዘማቾች ፓርክ መታሰቢያ ፓርክ አለ። ወደ ታች አለፈ ስንል ደግሞ የአፍንጮ በር የሪቨርሳይድ ፕሮጀክት፣ ከዛ የራስ መኮንን ድልድይ እያለ ይቀጥላል። እንግዲህ እዚህ አካባቢ ለመጎብኘት ከመጣችሁ እጅግ በጣም ብዙ ነገር ነው የምትመለከቱት። ከራስ መኮንን ድልድይ ጀምሮ ብዙ ፓርኮች አሉ። እንደገና ሶስተኛ ግድብም ራስ መኮንን ድልድይ ጋርም አለ። እሱንም መጨረሻ ላይ ማሳያችሁ ነው የሚሆነው። ልክ እንደዚሁ ውሃ የያዘና ፏፏቴ ያለው በጣም የሚያምር ግድብ አለ እዛ ጋርም የተሰራ። ይሄኛውን አካባቢ ጨርሰን ወደዛ የምንጓዝ ነው የሚሆነው። እንግዲህ አሁን ላይ እንደምታዩት ወደ ግድቡ ሐይቅ እየገባን ነው የሚገኘው። በዚህ በኩል ግድቡን በደንብ ቀረብ ብሎ ማየት የሚያስችል በጣም የሚያምር ቦታ አለ። በዚህ በደረጃው በኩል ወረድ እያለን እንመለከተዋለን። ይሄ የሪቨርሳይድ ፕሮጀክት መነሻውን የሚያደርገው እንግዲህ ከእንጦጦ መቀጠያ ነው። ከዛ ተነስቶ እያቆራረጠ ነው እንግዲህ የሚደርሰው። ከዚህም አልፎ ወደ አራዳ ፓርክ፣ ወደ ጊዮን እስከ ፒኮክ ድረስ የሚደርስ በጣም ረጅም የሆነ የሪቨርሳይድ ፕሮጀክት ነው የተሰራው። እንግዲህ እሱንም ተከትሎ እንደምታዩቸው ሁለት ግድቦች፣ ትልልቅ ግድቦች በዚሁ መስመር ላይ ተሰርተዋል። አሁን የምንመለከተውና ወደ በኋላ የምንመለከተው የራስ መኮንን ድልድይ ጋር ያለው ማለት ነው። ከሱም ባለፈ እጅግ በጣም ብዙ የሚሆኑ ቼክ ዳሞች አሉ፣ አነስ ያሉ። የነሱም ጥቅም እንግዲህ ውሃውን ቆሻሻ እያጣሩ እዛው እንዲይዙና በሰው ኃይል ከነዛ ቼክ ዳሞች ላይ ቆሻሻዎች ይወጣሉ። ስለዚህ ወደ ከተማ ወደዚህ የሚወርደው ውሃ ጽዳቱን የጠበቀና ንጹህ ይሆናል ማለት ነው። የቀበና ግድብ ላይ የቦት ትሪፕ አሳይቻችሁ ነበረ፣ የጀልባ ጉዞ ማለት ነው። እንደዚህ አይነት ሐይቅ ሰፋ ያለ ሐይቅ አለው የቀበና ግድብ። እንግዲህ የዚህ የአፍንጮ በር ግድቡም እንደዚሁ ሐይቅ ነገር አለው። አሁን እዚህ ላይ የጀልባ ጉዞ መጀመር ይቻላል ማለት ነው። ያው ፕሮጀክቱ ገና አልተመረቀም፣ የተወሰኑ የሚቀሩት ነገሮች አሉ። በሚጠናቀቅ ጊዜ ግን ልክ እንደቀበል ነው ሰፋ ያለ የቱሪዝም መዳረሻ ይሆናል። ሐይቁ እንደምትመለከቱት ነው፣ በጣም ነው የሚያምረው። አሁን ላይ እንደ መደፍረስ አይነት ባህር ያለው ያው ዝናብ እየዘነበ ስለሆነ ከላይ ያለውን አፈር እየጠረገ ስለሚመጣ ለዛ ነው እንደዚህ አይነት ከለር ያዘው።
እየቆየ ሲመጣ የወንዝ መስመሩም ይጸዳል። በዛውም እዚህ ጋር የምናየው ውሃ ንጹህ ይሆናል ማለት ነው። ቀበና ግድብ ላይ ተመልክታችሁታል ብዬ አስባለሁ። መጀመሪያ ሰሞን ላይ እንደዚህ አይነት የደፈረሰ ውሃ ነበረ የሚመጣው። አሁን ላይ ግን ዋና ማስዋኘት የሚችል እንዲሁም በጀልባ በላዩ ላይ እየተጓዙበት ነው የሚገኘው። ያው ውሃው ንጹህ በመሆኑ ነው ይሄን ሊያደርጉም የቻሉት። ነገራችን ላይ ከቀበና ወደ ላይ ያሉ ወንዞች ላይ ዋና ማስዋኘት የሚችል የተለያዩ አነስ አነስ ያሉ እንደ ግድብ ነገሮችም ተሰርተውለታል። መስመሩ ከእንጦጦ የሚመጣው ወደ ቀበና ያው በደንብ ጽዳቱ የተጠበቀ ስለሆነ ውሃውም ንጹህ ነው። እዛ ላይ ልጆችም መዋኘት እንዲችሉ እንግዲህ የተለያየ ሱራዎች ተሰርተዋል ወደዛ አካባቢ። በሌላ ጊዜ የማሳያችሁ ይሆናል እነሱም ቦታዎች። አሁን ወደዛ ተሻግረን አንድ ከፍ ያለች እንደ ማማ ነገር አለች። እዛ ላይ ወተን ደግሞ ሀይቁ ምን ይመስላል የሚለውን በደንብ እንመለከታለን። በዛኛው ሳይድ ተሻግረን ማለት ነው። እንደምታዩት የተወሰኑ ስራዎች ይቀሩታል። አንዳንድ የኮንስትራክሽን ማሽነሪዎችም አሉ እዚሁ የተቀመጡ። የተወሰኑ ስራዎች ይቀሩታል ፕሮጀክቱ። በነገራችን ላይ ከዚህ ጀምሮ እስከ እንጦጦ ድረስ ወክ እያደረጉ መሄድ ይቻላል። በጣም የሚያምርና በጣም ነፋሻማ ቦታ ነው። እንደዚህ ግሪን ኤሪያዎች፣ የተለያዩ ካፍቴሪያ፣ በጣም የሚያማምሩ ጥበብ ያለባቸው ዲዛይኖች የተሰሩባቸው ብዙ ነገሮች አሉት በዚህ መስመር ላይ። ጊዜ ካላችሁና ወደ ላይ እንደ ሃይኪንግ ነገር የምትወዱ ከሆነ ከዚህ ጀምራችሁ ብትሄዱ እስከ እንጦጦ በጣም የሚያምርና ደስ የሚል ጊዜ ነው የምታሳልፉት። እዛ ግድግዳው ላይ የምትመለከቷቸው እንግዲህ የተለያዩ አርቶች የተሳሉባቸው ነው። ከዚህም ባሻገር ወደዛ ለፈ ስንል የምንመለከተው ነው የሚሆነው። ብዙ አይነት ቅርጻ ቅርጾች ተሰርተዋል። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንሰራቸው የዎኪንግ ቱር ቪዲዮ አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶችና አዳዲስ ገጽታዎችን በየቀኑ የምናስቃኛችሁ ነው የሚሆነው። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንን እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። ጉብኝታችንን እንቀጥላለን። እንደምታዩት አሁን በሀይቁ በላይኛው በኩል ነው የምንገኘው። እንዲህ የተንጣለለ ውሃ በጣም ነው የሚያምረው። እንግዲህ ግድቡ እዛ ነው ፏፏቴው የሚወርድበት፣ ቅድም የነበርንበት ማለት ነው ድልድዩ ስር። በዚህ በኩል ወደ ላይ እንደ ማማ ነገር አለች። እሷ ላይ ወጥተን ደግሞ ከፍ ብለን እንመለከተዋለን። እንደ ካፌ ነገር ነች ውስጧ። ከላይ ደግሞ እንዲሁ ከፍ ብሎ ይሄ የግድቡን ገጽታ ለማየት በጣም የሚያምር ቦታ ነው። እነዚህ ከስር የምንመለከታቸው እንደ በር ነገሮች የጀልባ ጉዞ ሲጀመር እዚህ ጋር ነው ጀልባዎቹ የሚቀመጡት። ስለዚህ በዚህ በኩል ነው የሚገቡት ማለት ነው ወደ ሀይቁ። እዚህ ጋር ከፊት ለፊትም የተለያዩ የቤት ፕሮጀክቶች እየተሰሩ ነው የሚገኘው። ይችኛዋን ነው እንግዲህ ከፍ ብለን እንመለከትባታለን ያልኳችሁ። እንደምታዩት ከውስጧ እንደ ካፍቴሪያ አይነት ነገር አላት። ከላይም ደግሞ እንዲሁ ወንበሮች የካፍቴሪያ ወንበሮች ተደርጎባቸው ቁጭ ብሎ እዛ ላይ እየተዝናኑ ማየት ይቻላል ከላይ። እስኪ ወደ ላይ ወጥተን ደግሞ ምን እንደሚመስል እንመለከታለን።
በደረጃው ወጥተናል። ከላይ ያለው ገጽታ እንግዲህ ይሄን ይመስላል። የካፍቴሪያው መደገፊያም አለው። ያው እንደምታዩት ቀረብ ስንል ደግሞ ሐይቁን እንደዚህ ከፍ ብለን ማየት እንችላለን ማለት ነው። በጣም ነው የሚያምረው ገጽታው። እንዳልኳችሁ እዚህ ላይ የጀልባ ጉዞ ሲጀመር እዚህ ጋር ቁጭ ብሎ ፈታ ብሎ ማየት ይቻላል ምን እንደሚደረግ ከላይ። የዚህ የአፍንጮ በሩን ጉብኝታችንን ስንጨርስ እንደነገርኳችሁ በአፍንጮ በር ሪቨር ሳይድ እየተጓዝን ራስ መኮንን ድልድይ ጋር ያለውንም ግድብ አስመለክታችኋለሁ ዛሬ። እንግዲህ በጣም የሚያምር መናፈሻ አለው የወንዝ ዳሩን ተከትሎ የተሰራ። ምናልባት ከዚህ በፊት ማሳይቻችሁ ነበረ። በእርግጥ እሱን እየተመለከትን በስሩ ደግሞ የመስታወት ድልድይም አለ። እኛ ከስር ሆነን ወደ ላይ ሰዎች ሲተላለፉበት እያየን ወደ ራስ መኮንን የአዲሱ ግድብ እንጓዛለን። እዛም ተመልክተን ነው እንግዲህ የዛሬ ጉብኝታችንን የምናጠናቅቀው። ለዚህ እስከ መጨረሻው አብራችሁኝ ቆይታችሁ ይህን በጣም የሚያምርና እጅግ ውብ የሆነ የሪቨርሳይድ እና የግድብ ፕሮጀክት እንድትመለከቱ ስል በአክብሮት ተጠይቃችኋለሁ። ለቻናላችን አዳዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ቪዲዮውን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። እስከ መጨረሻው አብራችሁን ቆዩ። መልካም ጉብኝት ይሁንላችሁ።